ከልብሽ ሩታዬ ደስታ ችግር የለውም። በእውነት ከልብ ይቅርታ እንድታደርግልኝ እፈልጋለሁ። በደንብ ይቅርታ በይኝ። ከዚህ በኋላ ስለማንገናኝ አብርሽሳ ሰላም በለኝ። ይቅርታ እንዳደረግልኝ እኔ ቅድም ነው እኮ ይቅርታ ያደረግልኝ። ደስታ ማለት ትክክለኛ አእምሮ፣ ንጹህ ልብ ያለህ ልጅ ነህ። በጣም አድንቄሃለሁ። እኔ በራሴ በጣም ጎበዝ ነህ። በእርግጥ አንተ አመጣጥህ አልተሳሳትክም። ምክንያቱም 80 ቀደርን ከተባለ በኋላ ነው የመጣኸው። ብዙም ባትጨነቅና ብዙም እንደዚህ ባትሆን ኑሮ ደስ ይል ነበረ። ምክንያቱም 80 ቀደርን ከተባለ በኋላ ነው አንተ ወደ ሩታ ህይወት ለመምጣት የፈለግከውና የመጣኸው ማለት ነው። በእርግጥ ግን የሰው ልጅ ቢያጠፋም ባያጠፋም ይቅርታ መጠየቅ ትልቅነትና ስነ ምግባርነትን ያለው ፈጣሪ የሚወደው ስራ ነው የሰራኸው። ምክንያቱም ከዚህ ቀደም እኮ ተናግረሃል። ሩታ ትዕግስትህን ሳላደንቅ አላልፍም ትዕግስተኛ ነህ ብላ ስትል ምንድን ነው ያልከው? ከቤቱ ነው መጽሐፉም ይላል። ሁለተኛ ነገር ደግሞ ትዕግስተኛ ዝምተኝነት ከቤታችን ነው ብለህ ተናግረሃል፣ አስመስክረሃል። ቤተሰብህን ጭምር ነው ያስመሰከርከው። ዝምተኝነትህን፣ ስነ ስርዓትነትህን መተህ አልተለጣጠፍክ። መተህ ልሳምሽ፣ ልቀፍሽ፣ ልላስሽ አላልካትም። እንደ ማንኛውም ማድረግ ያለበትን ነው በስርዓት መተህ የገባኸው። ወንድሜ ተባረክ። ኑሮህ ብሩህ ይሁን። ብቻ ቃላት አጣሁልህ። ለአንተ ስነ ስርዓት፣ ለአንተ ስርዓት እኔ ቃላት አጥቼልሃለሁ። ሰላም አለይኩም ወራህመቱላሂ እንደምገልጽ አላችሁ። ብቻ ስነ ስርዓት ያለ ስም፣ ትክክለኛ ሃይማኖተኛ ሰው ነህ። በሃይማኖትህ መጽሐፍህ ሃይማኖትህ የፈቀደውን የምትናገር ሰው ነው። ምክንያቱም እሱንም እሷንም ጠርተህ ይቅርታ መጠየቅህ ነጥለህ አይደለም ይቅርታ የጠየካቸው። ሁለቱንም ጠርተህ ይቅርታ መጠየቅህ ትልቅነት ነው። ትልቅ ደረጃ ደርሷል። ሁለተኛ ነገር ደግሞ ማለት ነው ውሽሚት ወደዳችሁም ጠላችሁም እነሱ አንድ ናቸው። እናንተ ልመጅ ስርዓት እናቱ ባለ ትዳር መሀል ገብተሽ ልጅ ያለው ወንድ ወደሽ አይንሽን ማየት አልፈልግም። ከመጀመሪያ ንጉሱን መተሽ ተንጠልጥለሽ ስትዝረከረኪ ለሀጭሽን ስትተፊ የነበርሽ ሴት አይሆንለትም። ወጥቻለሁ ወደ ፓስታሪክ ያለው ነው ለመውጣት ሞክሬያለሁ። መውጣት መሞከር እኮ እንደዛ አይደለም። ውጥት ነው ነው ባገር የማውቀው። ቁርጥ ነው ነው በማውቀው። አንቺ ግን ከሰዓት ወጣው ብለሽ ትሄጃለሽ። ማታ ቲክቶክ ላይ ታለቅሻለሽ። በስልክ ጓደኞቹ እሱን መቀመጫ ተሰጣለች ማለት ነው። ይሄ ነው እንደ ወጣሁ ማለት እኮ እንደዚህ ነው በአደባባይ ላይ። ከዚህ በኋላ አንተም እንዳደርስብኝ አንቺም እንዳደርሽብኝ ላደረኩት ነገር ትክክል መስሎኝ አድርጌያለሁ። ትክክል ሳይሆን ሲቀር ደግሞ ትቻለሁኝ ብለሽ እኮ መሄድ ነው። ገባችሁ? ሁለተኛ ላለመመለስ ነው በሰው ህይወት። ከሷ ጎን ነው ማስታረቅ ነው የምነግራችሁ። አይረቀም ግን እንደማይረቅ እርግጠኛ ነኝ። ይቅርታ ጠይቆ መክሮም ነው ሄደው። ትክክለኛ አስተዳደግ ያለው ሰው ማለት ይሄ እሱን ወደርን ብላችሁ ትናንት ወዲያ ቀበርናት ገደልናት ሞተች ብላችሁ አይደለም እሷን ብቻ ሳይሆን እሷን ቤተሰቦቿን፣ የእሱንም ቤተሰቦች፣ የሩታ ሀብቴንም ቤተሰቦች፣ የአብርሃም ታደሰ ቤተሰቦች እንደዚሁ የሁለታቸውንም ኦዲየንሶቻቸው አድናቂዎቻቸውን ነው ይቅርታ የጠየቀው። ደስታ ስነ ስርዓት ያለው በስርዓት ያደገ ስርዓት ያለው ማለት ይሄ ነው። በቃ የማያጠፋ ማንም ሰው አያጠፋም። የሰው ልጅ ፍጹም አይደለም፣ ፈጣሪ እንጂ ፍጹም የሰው ልጅ ፍጹም አይደለም። ግን ላደረገው ነገር ተጸጽቶ በቅርቡ ሁሉን ነገር አደረገ፣ ቋጨ። ጥሩ ሰው ማለት ጥሩ ወንድ ማለት አሞት ያለው ወንድ ማለት ነው። አሞት ያለው ወንድ እሰው ትዳር አልገባም፣ እሰው እንትን አልገባም። እንዳካሄዳቸው 80 ከቀደደ በኋላ ነው የመጣው። ቢመጣም ደግሞ ይችሊን ላጤ ነች፣ 80 የላትም። እንደሱ በ80 ባላት ሚስት አይደለም እኮ ሲሮጥ የነበረ ማለት ነው። ለሩጥ እንኳን ግን አልሮጠም። አመጣጡ ረጋ ያለ አካሄዱ በስርዓት አመጣጡ በስርዓት አቀማመጡ በስርዓት ሰው ግንፍል ሲልበት እንኳን በስርዓት አሜን ብሎ ተቀብሎ በስርዓት የሚሸኝ ልጅ ነው። ብቻ ነው ያላቅም። እድሜህን ፈጣሪ ይባርክልህ፣ ዘርህ ይባረክ ወንድሜ። ስርዓት አስተማርክ፣ ስርዓት ለሌላቸው አስተምረህ ነው ሄድከው። ከሄድክም አውሮፓ፣ አሜሪካም
አዲስ አበባም ተቀመጥክ ቦሌም ተቀመጥ እኛ አይመለከተንም። ዛኪ ግን ባለህበትና በተቀመጥክበት ሰላም ይግጠም ወንድሜ፣ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አዳዲስ ትኩስ መረጃዎችን የምታገኙበት ቻናል ነው። ሁሌም የምታበረታቱኝ ደግሞ ፈጣሪ ባላችሁበት ይጠብቃችሁ። እንግዲህ እህታችን የሰጠሽው ሀሳብ ትክክል ነሽ። እጅግ በጣም ተደምሜበታለሁኝ። ምክንያቱም የዘረዘርሻቸው ነገሮች በሙሉ ትክክል ናቸውና ውሽሚት እውነት ለመናገር ደስታ ሄርሜላን ቢመክራት ደስ ይለኛል። እሱ እንዴት ልቡ እንደተመለሰ እንዴት ወደ ቀልቡ እንደተመለሰ የነዚህ ልጆች ግንኙነት ምን ያክል ጥልቅ የሆነ እንደሆነ በደንብ ቢመክራትና ቢያስረዳት የእውነት በአካል ተገናኝተው ሁሉንም ነገር ወደ ቀልቧ እንድትመለስ ቢያደርግ ደስ ይለኛል ማለት ነውና ደስታ እጅግ በጣም እናመሰግናለን። እኔ እንጃ ቅድምም በነገራችን ላይ አመስግኛለሁ። አሁንም ግን ቃል ወጣልኝምና በድጋሚ ላመሰግን እወዳለሁና የትም ሀገር ሄድክ እኛ ጉዳያችን አይደለም። ህይወትህን የምትኖረው ራስህ ነህ፣ እኛ አይደለንም የምንኖርልህ። እኛ የምንፈልገው ስብዕናህን ከአንደበትህ ምን አይነት ቃላት ትጠቀማለህ፣ አስተማሪ ነው ወይስ አይደለም የሚለውን እንጂ ስላንተ ሀገርኛ ጉዳያችን አይደለም። ለምን እዛው ቡታጅራ አትኖርም? ለምን የትም ቦታ አትኖርም? እኛ አይመለከተንም። እና ሁለታቸውንም ጠርቶ በክብር በስነ ስርዓት እንዲህ ነው በጨዋነት ያደገ ልጅ ማለት ነው። እንዲህ ነው ቤተሰቡ ስርዓት ይዞ ያሳደገው ልጅ እንደዚህ ነው። አለቀ። እንደዚህኛይቷ ጋጠ ወጥ ደግሞ አረመኔነት የተሞላበት ድርጊት፣ ለዛውም ክብርን ዝቅ አድርጎ። አሁን እሷ ወደፊት አሁን ምን አይነት ህይወት ነው የምትኖረው? እንደዚህ በህዝብ ፊት ስሟን አጥፍታ ክብሯን አታ ብዙ ነገሮችን አድርጋ ምን አይነት ወንድ ነው ከሷ ጋር አምኗት ሊቀጥል የሚችለው? ነገ ጥላኝ ትሄዳለች ብሎ ይፈራል ያም ሰው። ገባችሁ? የሌላ ሰው ትዳር እንደማታፋታ ምን ዋስትና አላችሁ? ከባድ እኮ ነው። የሰራችሁ ስራ እኮ ቀላል አይደለም። ለዛም ነው ህዝብ የጠላት እና እስካሁን ድረስ 100 ሺህ ያልገባችበት ምክንያት ራሱ ያ ነው። ደስታ አሁን በአንድ ቀን ስንት ሺህ ገባ? ቻናሉ እየሮጠ ሄዷል። ይሄው ቻናሉ እንግዲህ 14900 ገብቷል። ሰብስክራይቡ በአንድ ቀን ብቻ ማለት ነው 15000 ኦልሬዲ ከደቂቃዎች በኋላ ይሞላል። ወደ 163000 ቪው ታይቶለታል። ወደ 13000 ላይክ። ምክንያቱም በጥሩ ስብዕና ስለመጣ በጥሩ ስነ ምግባር ስለመጣ በቀጣይ ቪዲዮ ሲለቅ ሞኔታይዝ ሆኖ ይመጣል ማለት ነው። ባጭሩ በቃ አለቀ። እንደዚህ ነው ሰው ማለት፣ እንዲህ ነው ስነ ምግባር ማለት። የሰው ልጅ በጥሩ ነገር ከመጣ ህዝብም ይወደዋል። እና የኔ ውድ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁንም አትርሱ።